የቦነስ አይረሱ ፍልሚያ። ሰላም ውድ የፉትቦል ማዕድ ተመልካቾች እንዴት አላችሁ? ፉትቦል ማዕድ እግር ኳሳዊ በሆኑ መረጃዎቹ ዘውትር ወደ እናንተ እየደረሰ እስካሁን አብሯችሁ ቆይቷል። ከዚህም በኋላ ጠንከር ባሉ እግር ኳሳዊና ሌሎች መሰናዶች ከእናንተ ጋር ይቆያል። አብሮነታችሁ ያለየን። አሁን ወደ ቦነስ አይረሱ ፍልሚያ ነው የምናቀነው። ሱፐር ክላሲኮ የቦነስ አይረሱ ፍልሚያ። የደርቢ ፍልሚያዎች የተጫዋቾችና የደጋፊዎች አልሸነፍ ባይነት፣ ሰላማዊ ባላንጣነት፣ ቁጭት፣ ደስታና መከፋት ከፍ ብለው የሚታዩባቸው ጨዋታዎች ናቸው። ይህ የደርቢ ግለት የአርጀንቲናዎቹ ሁለት ባላንጣ ክለቦች ሪቨር ፕሌት እና ቦካ ጁኒየርስ ሲገናኙ ደግሞ ይበልጥ ያይላል። የሪቨር ፕሌቱ ስታዲዮ ሞኑሜንታል ቦካ ጁኒየርስን ሲያስተናግድ፣ እንዲሁም ሪቨር ፕሌቶች ወደ ቦምቦኔራ ስታዲየም ሲያቀኑ የአርጀንቲና ምድር ይርዳል፣ ይናጣል። በዓለማችን በእግር ኳስ ከምንመለከታቸው የደርቢ ፍልሚያዎች መካከል የሱፐር ክላሲኮ ደርቢ በብዙ መለኪያ አቻ አይገኝለትም። ከሜዳ ውስጥ ፉክክር ባልተናነሰ በርችትና በህብረ ዝማሬ የደመቀ ድባብ በሚታይበት የሱፐር ክላሲኮ ደርቢ የትኞቹም ጨዋታዎች የፍጻሜ ያህል ነው የሚቆጠሩት። ምስረታቸውን በዋና ከተማዋ ቦነስ አይረስ ደቡባዊ ክፍል ያደረጉት ሁለቱ ክለቦች የደርቢ ፍልሚያ የተጀመረው በፈረንጆቹ 1913 እንደነበር ይነገራል። ገና ከጅምሩ ጉሽም የተስተናገደበት ይህ የደርቢ ትንቅንቅ ሁለቱ ክለቦች በ2016 ባደረጉት የወዳጅነት ጨዋታ ላይ 5 ቀይ ካርዶች መመዘዛቸው የባላንጣነት ስሜቱ ከፍ ያለ ስለመሆኑ አንዱ ማረጋገጫ ነው። የሁለቱን የአርጀንቲና ክለቦች ደርቢ ካገነኑት ጉዳዮች አንዱ በእግር ኳስ ያላቸው ተቀራራቢ ስኬት ሲሆን ሪቨር ፕሌት 38 ጊዜ እንዲሁም ቦካ 35 ጊዜ የሊጉን ዋንጫ አሸንፈዋል። ከሀገር ውስጥ ውድድሮች ባለፈ በአውሮፓ ቻምፒዮንስ ሊግ ትይዩ በሚካሄደው የደቡብ አሜሪካ ክለቦች ውድድር ኮፓ ሊበርታዶሬስም ቦካ 6 ጊዜ እንዲሁም ሪቨር ፕሌት 4 ጊዜ ሻምፒዮን መሆን ችሏል። አሃዛዊ ጥናቶች እንደሚያሳዩት ደግሞ ከአጠቃላይ አርጀንቲናውያን የእግር ኳስ ደጋፊዎች ከ65 በመቶ የሚልቁት የቦካ ጁኒየርስ አሊያም የሪቨር ፕሌት ደጋፊዎች ናቸው። አንድ 113 ዓመታትን ባስቆጠረው የሱፐር ክላሲኮ ደርቢ ሁለቱ ክለቦች 263 ጊዜ ተገናኝተው ቦካ ጁኒየርስ 9 ጊዜ እንዲሁም ሪቨር ፕሌት 87 ጊዜ ድል ቀንቷቸዋል። ቀሪዎቹ 84 ጨዋታዎች ደግሞ በአቻ ውጤት የተጠናቀቁ ናቸው። በነጭ መደብ ላይ እንደ ጃኑ ባገለደሙት ቀይ ቀለም ማሊያዎች የሚታወቁት ሪቨር ፕሌቶች ሚሊዮነሮቹ በመባል ይታወቃሉ። በቀደመው ጊዜ ለተጫዋቾች ዝውውር ከፍተኛ ወጪ ያወጡ ስለነበር ይህን ስያሜ ማግኘታቸው ይገለጻል። ዚነሲስ በሚል ቅጽል ስም በስፋት የሚታወቀው ቦካ ጁኒየርስ በአርጀንቲና በሚኖሩ ጣሊያናውያን ስደተኞች በፈረንጆቹ 1905 እንደተመሰረተ ይነገርለታል። ዚነሲስ የሚለው መጠሪያም ጂኖዚ ከሚል የጣሊያን ቃል የተወሰደ ሲሆን የጂኖዋ ሰዎች የሚል ትርጉም አለው። ጂኖዋ የጣሊያን ከተማ መሆኗ ይታወቃል። ዲያጎ አርማንዶ ማራዶና በደረቱ ላይ አግድም ቢጫ መስመር ያለበትን የቦካ ጁኒየርስ ሰማያዊ ማሊያ ለብሰው ካለፉ ከዋክብት መካከል ዋነኛው ነው። ውድ ተመልካቾች ከፉትቦል ማዕድ በፕሮፋይል ነክ እግር ኳሳዊ መረጃችን ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች ዝግጅቶች ጋር አብሮነታችሁ እንዳይለየን እየጋበዝን ሰላም።